ልታመጣውም ላታመጣውም ትችላለህ። ምክንያቱም በቁማር ተበልተሃል። ከከፈልክ ይሰጡሃል፣ ካልከፈልክ ደግሞ አይሰጡም። በቃ አንጨቃጨቅ። ሎታ ስለዚህ ግርማኝ ነገር ሰራስ ግን አባቴ መመለስ አልችልም። ታለ ጊዜ ነኝ ጊዜ ይህንን ነበር የፈራሁት። ሁሉም ልቻለ ቢያንስ ተዋርደህ እንዳታዋርደኝ ብዬ ነግሬህ ነበር። እስቲ ፕሊዝ አትጨቃጨቂ። እንዴት እንደዚህ ታረጊያለሽ? ምን አደረኩ? አሁን በሰላም አይደል እንዴ ተለያየ ነው? እሱማ ነበር ግን ነገር ቀመመሽ ላክሽኝ። ይህን ሊፕስቲክሽን ነው ሸሚዜ ላይ አርገሽ ላክሽኝ። እኔ እንዴት እንደዛ አደርጋለሁ? ድርምሽዬ ማን ነው? ከትውልድ ወደ ትውልድ የሚተላለፍ ቅርስ። እዚህ ያለው ኑሮ ፍጹም የተለየ ነው። እርሶንና ቤተሰቦን ፈገግ የሚያደርግ አዲስ ማህበረሰብ። ልጆቹ በበቂ መጫወቻ ስፍራ ደስታቸውን ሲያገኙ፣ እርሶን በመዋኛ ቦታ ዘና ይበሉ። ለየት ላሉ ዝግጅቶች ሰፊ የጋራ መገልገያዎች አሉን። ከባለ 2 መኝታ ጀምሮ ተጨማሪ የሰራተኛ ክፍልን ያካተቱ ከሰው መጨናነቅ ነፃ የሆኑ እያንዳንዱ ህንፃዎች 5 ሊፍቶች የተገጠሙላቸው፣ ከርሰ ምድር ውሃና ጄኔሬተር የተካተተላቸው። ሌላው አስደሳች ነገር የመኪና ማቆሚያ በነፃ ነው። የቤት ባለቤት መሆን ቀላል ሆነ። 10% ቅድመ ክፍያ ጀምሮ 40% እስኪረከቡ ድረስ በ3 ዓመት የሚከፍሉበት፣ ቀሪውን 60% የባንክ ብድር አመቻችተን እስከ 25 ዓመት ቀስ ብለው የሚከፍሉት፣ ከ59 ካሬ እስከ 295 ካሬ ድረስ እንዲሁም ባወጣናቸው ውስን የንግድ ቦታዎች ላይ ከ27 ካሬ ጀምሮ እስከ 150 ካሬ ድረስ በመግዛት መኖሪያውንና የሥራ ቦታውን በአንድ ቦታ ማድረግ ይችላሉ። እርስዎ ሱቆን ብቻ ይረከቡን፣ ገበያውን እኛ አዘጋጅተናል። ወደ ለቡ መብራት ኃይል ይምጡ። ዛሬውኑ ይደውሉና ቤተሰብ ይሁኑ። እዚህ ትደርሳለህ ብዬ ግን አላስብም። የሚገርም ሰርቪስ፣ የሚገርም መስተንግዶ በተመጣጣኝ ዋጋ እዚሁ አሜሪካን ሀገር ዳውንታውን ሲልቨር ስፕሪንግ በራሳችሁ ልጆች መታችሁ ኤደብሊው ታላቅ አገልግሎት አገኙ እንላለን። እኔንም ወደ ልጅነት መልሶኛል። አስሜ እናመሰግናለን። አድራሻችን 908 ታይር አቬኑ ሲልቨር ስፕሪንግ ሜሪላንድ ነው።
ለምንድን ነው የማትከፍቺው? ይቅርታ ጋሼ፣ እትዬ እንዳታስገቢ ብላለኝ። አልገባኝም። ማን ነው እንደዚህ ያለው? ምን ማለት ነው? እሺ ቢያንስ የምቀይረው ልብስ ስጪኝ በያት። እንደዚህ አይደረግም፣ ነውር ነው። እናታችን ብትኖር ምን ትላለች? ገና እግሯ ከማውጣቷ እንደዚህ ታደርገለሽ? የእሷ መኖር አለመኖር ምንም ለውጥ አያመጣም። ትዳሩ እንደው የኔ ከአንቺ አይጠበቅም። የማታውቂውን ነገር አታውሪ። አታፍሪም እንዴ ለሱ ወግነሽ እኔ ላይ ስትጮሂ? አልጮኩም። እሱም ቢሆን ቤቱ ነው። አትግባ እንዴት ይባላል? አጉል ጠበቃ አትሁኝብኝ ባክሽ። አንቺ ብትሆኚ ከዚያ አትብሽምና ነው። ልክ ነሽ እኮ። ይግባና እናውራ ነው ያልኩት። ከማን ጋር ነው የሚያወራው? ምን ስለሆንሽ ነው ከአንቺ ጋር የሚያወራው? አሃ ቀድመሽ ስለምታውቂው ጓደኛሽ ስለነበረ እናታችን ከአንቺ ነጥቃ ለእኔ ስለዳረችው ነው ስለምትወጂው። ያምሻል እንዴ? አዎ ወንድሜ ነበር። ከአንቺ በፊት ባውቀውም ወንድሜ ነበር። ለአንቺ ደግሞ ጮኛሽ፣ ሲቀጥል ባልሽ። አለቀ በቃ። አለቀ በቃ? ኧረ እባክሽ አለቀ እንዴ? እስኪ ሞች ነይ። ምን ሆነሻል? አላውቅሽምና ነው? አውቅሻለሁ እኮ። አንቺ ማለት የእናታችን ግልባጭ ነሽ። ከአንድ ተራ ቦርሳ አንጠልጣይ ጠበቃ ስፔሻሊስት ዶክተር እንደሚሻልሽ ጠፍቶኝ ነው? አውቃለሁ እኮ። የሰርጋችን ዕለት እንደዛ አይንሽ ደም እስከሚመስል ስታለቅሺ እንዳላየ ዝም አልኩኝ። ያ ማለት ግን አላቅም ምንም አላይም ማለት አይደለም። ባላየ አልፋለሁ ማለት ደደብ ነኝ ማለት አይደለም። በጣም ነው የማዝነው። እንደዚህ ቂመኛ ነሽ ብዬ አስቤ አላውቅም ነበር። እንዴ ከቂሙ ይልቅ እኔ የተሸከምኩት ሸክም አይታይሽም እንዴ? ቤተሰቤን መጠበቄ መጠንቀቄ ይህ አይታይሽም ላንቺ? እኔ እኮ ቤተሰቤን እየጠበቅኩ ነው ያለሁት። ምንም አይገባሽም? አንቺም እባክሽ የእናታችን ቢጤ ነሽ። ሁሉን ነገር የምታየው ከራስሽ አንግል ነው፣ ከራስሽ ብቻ። ራስ ወዳድ። ምን እየሰራህ ነው?
በመላው ዓለም ላይ የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ እንኳን ደስ አላችሁ። ከየትኛውም ዓለም ሆናችሁ በማንኛውም ሰዓትና ቦታ በፈጣን መንገድ ሀገር ቤት ወዳሉ ወደ ሁሉም ባንኮች እንዲሁም ወደ ቴሌብር፣ ሲቢኢ እና ኤምፔሳ ወደ መሳሰሉ ዋሌቶች ጭምር ወደ ሀገር ቤት ገንዘብ ለመላክ ከፈለጉ አዲሱን ፈጣኑንና አስተማማኙን ፍራንክ ሬሜትን ይጠቀሙ። ማርክ አካውንቲንግ በማንኛውም ጉዳይ ከሂሳብና ከታክስ ጋር በተያያዘ ዓመቱን ሙሉ ቢሮአችን ለረጅም ዓመት ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እንሰጣለን። የአገልግሎታችን ተጠቃሚ እንድትሆኑም ጥሪ እናደርጋለን። ለደንበኞቹ ታማኝ ማርክ ታክስ። ለምንድን ነው የምታጣጥፊለት? ይውሰድና ወርውሪለት። ግሩሜ፣ እንዴ አንተ ግን በሰላም ነው? ከማታ ጀምሮ ስልክ ማታነሳው? አረ በጣም ሰላም ነኝ። እንደዛሬ ራሱ ሰላም ሆኜ አላውቅም። ስማ፣ ከናርዲ ጋር አብሬ አድሬ ልክ እሷ እንደተለዩት ነው የደወልክልኝ። ምን? ናርዲ ናታ፣ ናርዶስ የዳናይት እህት። ዳዊት፣ አሁኑኑ ቡና የምንጠጣበት ቦታ ና በፍጥነት። አንድ ነገር አትልም እንዴ? ምን ልበል? ስለሰማኸው? ስለሰማሁትማ ነገር አንቺ ንገሪኝ እንጂ። የሰማኸው እሷ ያሰበችው ወይም እንዳለችው አይደለም። እና እንዴት ነው? ይኸውልህ እኔ ቀድሜ ነበር ግርማቸውን የማውቀው። ያኔ ኮሜርስ ስማር ጥቁር አንበሳ ሕክምና የሚማሩ ጓደኞች ነበሩኝ እና ጓደኞቼ ጋር ሲመጣን የተዋወቅ ነው። የልጅነትሽ ነው? እንደሱ አይደለም ዘሌ፣ ላስረዳህ እየሞከርኩ ነው። ለምን አትሰማኝም? እሺ ቀጥይ። እና ያው ጓደኞቼ ጋር ሲመጣ ተግባባን፣ ተላመድን። መላመድ ማለት እንደ ወንድምና እንደ እህት ተቀራረብን። አልመሰለኝም። ከሌኒ ጋር እንዴት ተዋወቁ? ያው አጋጣሚ ሌኒ እኔ ጋር ስትመጣ እሱ እኛ ጋር ነበር። ያኔ ነው የተዋወቁት። ለምን መጀመሪያ አንቺ አልወደድሽውም? ምርጫ ያልነበርማ። ከኔ በላይ ደግሞ እህቴና እሱ ተዋደዱ። ታዲያ ምን ነው የእህትሽ ሰርግ ዕለት ምሽት ስቅስቅ ብለሽ አለቀሽ? መስሏት ነው እንጂ አላለቀስኩም። በፈልግ እኮ ቀድሜ ማውቀው እኔ ነኝ። አልመሰለኝም። አንዱም ነገር አልመሰለኝም። ዘሌ፣ እየነገርኩህ ያለሁት ሌላ ነገር እንዳትገምት ነው። እውነቱን የነገርኩህ። ነረ እውነት? አንተ እንዴት ይሄን የወረደ ነገር ታደርጋለህ?
ከዛች ልጅ ቆይ ምንድን ነው ያለው? አብሮ ለማደር ከሆነ ከተማው ሴቶች ሞልተውላል አይደለም እንዴ? ከዛ ያለፈ ነገር አስበህ ከሆነ ዳዊት ብዙ ጊዜ ደጋግሜ ነገር ያለው ይሄ ነገር አይሆንም። አዎ ግሩም ይነግረኛል፣ ግን አንተ ልጅቷን በደንብ አታውቃትም። ለዛ እኮ ነው። ስለዚህ ከኔ ከወንድም ግሩም አንድ ተራ ሴት አስበልጠ መተህ እየነገርከኝ ነው ማለት ነው። ግሩም ምንድን ነው የምታወራው? ምን ሆናል? ምን ሆናል አትበለኝ ዳዊት፣ ምን ሆናል አትበለኝ። እዛ ጨርሰህ የመጣውን ጉዳይ አሁን መተህ ልታሳምነኝ ነው? ምኑን ከምንድን ነው የምታገናኘው? አሁን ይሄ ከምርጫ ጋር ምን ያገናኘዋል? አንተ ጓደኛዬ ነህ። አንተ ሌላ እሷ ሌላ። ዳዊት ልክ አይደለም። ላንተም ለኔም እንደማይበጅ ደጋግሜ ነግሬሃለሁ አይደለም? ለምንድን ነው ልትሰማኝ ፈቃደኛ ያለው እንኳን? ሂሳብ ውስጥ ያምጭልኝ። ምን ሆናል? እናውራ እንጂ። ምንድን ነው የምናወራው? ያለቀለት ጉዳይ እኮ ነው። ምንድን ነው የማወራው? ምኑን ያለቀለት? ዳዊት ይህን ጉዳይ ደጋግሜ ነግሬሃለሁ። ለምንድን ነው ልትሰማኝ ፈቃደኛ ያለው? ያ ቤተሰብ ልክ አይደለም እንዴ ዳዊት፣ እመነኝ እንጂ ከልጅቷ ጋር ያለ ጉዳይ ቢሰምርልህ እንኳን የኔ ጓደኛ እንደሆነ ካወቁ አያምኑ። እውነቴን ነው የምልህ፣ መቼም አያምኑ። እሱ ብቻ አይደለም ደግሞ የእነሱም አማች የኔም ጓደኛ ሆነ ልትቀጥል አትችልም። ኧረ ግሩም በእናትህ ምን ሆናል እንዴ? ነገሩን አመረርከው እኮ። በጣም አመሰግናለሁ። ኧረ በእናትህ ግሩም አትሊስት ቁጭ በልና ጨርሰን ትሄዳለህ። ጨረስን እኮ ጨርሰህ መተህ ነገርከኝ እኮ አለቀ። ለዚህ ደግሞ በጣም አመሰግናለሁ። ከዚህ በኋላ የማደርገው ምን እንደሆነ ታውቃለህ? ጉዳይን አክብሬ መሄድ ብቻ ነው። ምንም የቀረኝ ነገር የለም። ዳዊት ምን እንደሚያሳዝነኝ ታውቃለህ? ወንድምነቴን ማጣቴ በጣም ያሳዝነኝ። አንተ ምርጫን ይዘህ ትቀጥላለህ። በጣም ነው የማመሰግነው። በጣም ዶክተር አሊያት ኢማም እባላለሁ። ፊዚካል ቴራፒስት ነኝ። 2 ሎኬሽን አለን፣ ፌርፋክስ እና ስተርሊንግ የሚገኝ። ሁለቱም ሎኬሽን ለኮሚኒቲያችን ይጠቅማል ብለን የከፈትነው ቦታ ነው። ፊዚካል ቴራፒስት እኛ የምናየው ፔን ሪሌትድ ላይክ ባክ ፔን፣ ኔክ ፔን፣ ሾልደር ፔን፣ ኤልቦ ሪሌትድ ቱ ሃንድ ፕሮብለም፣ ኒ ሂፕ እና ኤንክል ጆይንት ነው። ክላይንቶቻችን ባላንስ ዲስኦርደር ያላቸው ኢዘር በቬስቲቡላር ወይም ፕሮፕሮሰፕሽን ፕሮብለም ያላቸውን፣ ለስፖርት ኢንጁሪ ያላቸውንም እናያለን። ዩዥሊ ደግሞ ትምህርት ቤት ተማሪዎች ናቸው ስፖርት ሪሌትድ ኢንጁሪ ይዘው የሚጎዱት።
ኤልደርሊ ፔሸንቶች ባላንስ ችግር ካለባቸው they're susceptible to falls እና ፎል ፕሪቨንት ለማድረግ የምናደርጋቸው ኢንተርቬንሽን ፕሮግራሞች አሉ። እዚህ ስመጣ ምንም እጄ አይሰራም ነበር። አሁን ግን እግዚአብሔር ይመስገን ይሄው እስከዚህ ድረስ ተዘርግቷል። after delivering a child ደግሞ ከሱ ጋር የተያያዘ ደግሞ የሚመጣ ችግሮች አሉ። ለምሳሌ back pain, hip pain, also incontinent like ሽንታቸው frequently የሚመጣ ማስሎችን በማጠንከር እሱንም እንረዳለን እና በቃ የተለያየ ችግሮች አሉ። ባካችሁ ደውሉልን እና እናስተናግዳችኋለን። እናመሰግናለን። ሰላም ባለቤቷን ጠሪልናል። እሺ ልጥራለሁ። ሰላም ሰላም። እናቴ ግን ለጊዜ የለችም። እሱ ላይ እኮ እናትሽን እንፈልጋለን አይደል? ፍተሻው ግን የሚለው እዚህ ስሙ የተጠቀሰው ግለሰብ ቤት ላይ ነው። ታዲያ ባለቤቷ ቤቱን ይዛው ሄዳለች እንዴ? ይሄው አለ። ባለቤቷ ቤቷ ይሄ ነው አይደል? እኔና አንቺ በቃ አቁመን እንኳን ማቆም አልቻለም። በሰላም ስላልጨረስን ተፋተን እንኳን መለያየት አልቻለም። እና ስለዚህ ልታወራኝ የጠራኸኝ አይደለም። አሁንም ከመሸ ማኪያቶ ቡና አጠጣ። በመቆየት ብዛት እኮ የሚለወጥ ምንም ነገር የለም። እንደውም እድሜ ሲጨምር እንቅልፍ የሚቀንስ እንጂ እንቅልፍ የሚጨምር ነገር አይኖርም። ስለዚህ እኔ ደግሞ ለእንቅልፍና ለሰላም ትልቅ ቦታ አለኝ። ዳናይት ዛሬ እዚህ ድረስ አክብሬ የጠራሁሽ በእኔና አንቺ ጉዳይ ሳይሆን በናርዶስ ጉዳይ ላወራሽ። ናርዶስ ምን ሆነች? ናርዶስ ምንም አልሆነች። እና ዘላለም አንድ ነገር አድርግ እንጂ። ምንም ማድረግ እኮ አይቻልም። ህጋዊ ሰዎች እኮ ናቸው። ምንም ከሌለ ለምን ትጨነቂያለሽ? መሳሪያ አልደበቅንም አይደል? በዚህ ሰዓት እንደዚህ ነው የምትረጋጋው? ለቤተሰቡ እንደዚህ ነው የምትመልሰው? አረ ተረጋጊ፣ ከቀልብሽ ሁኚ እንጂ። ይሄ እናቴ ንብረት ነው፣ አይቻልም። እኔ አይደለም መቻልኩ። ጥያቄው ይሄ ገንዘብ እዚህ ምን ይሰራል? ከየትስ መጣ?
ይልቁንስ ወይዘሮ ስንዱ ማግኘት ይቻላል? ለጊዜው የለም። መች ትመለሳለች? አላውቅም። አታውቂም? እናንተስ? እኔ አላውቅም። የ30 ዓመት የካበተ ልምድ ያለው መገኛችን በክሪስታል ሲቲ አሌክዛንድሪያ ከተማ ነው። ለአገልግሎታችን ምስክር ቀልጣፋው ስራችን የሆነ አዳዲስ መኪኖችን የሚያገኙበት፣ ያገለገሉ መኪኖችን የሚሸምቱበት አሌክዛንድሪያ ቶዮታ ነው። የትኛውም የመኪና ዕቃ መቀየሪያ ያለምንም ሐሳብ የሚያገኙበት አሌክዛንድሪያ ቶዮታ ነው። ስለ ክሬዲት ችግሮም ሳያስቡ የተቻለን ጥረት አድርገን የመኪና ባለቤት እናድርጎታለን። በዲኤምቪ አካባቢ ላሉ ደንበኞች የተቀላጠፈ አገልግሎት ከ10 ዓመት በላይ የሽያጭ ልምድ ባላቸው ባለሙያዎች እገዛ የሚያገኙበት የእናንተው ቤት ነው። ምን ይሄ ብቻ! መኪና ገዝተው ወደ አገር ቤት መላክ ቢያስፈልጎ ሁሉንም አመቻችተን የመኪና ባለቤት እናደርጎታለን። አሌክዛንድሪያ ቶዮታ ከማህበረሰቡ የሰበሰበውን ገንዘብ መልሶ ለማህበረሰቡ በዲኤምቪም ሆነ በአገር ቤት ለሚረዱ ነን ፕሮፊት ድርጅቶች ከፍተኛ እርዳታ በማድረግ ለማህበረሰቡ አጋር መሆኑን ያስመሰከረ ድርጅት ነው። አሌክሳንድሪያ ቶዮታ ምርጫችሁ ይሁን። አሌክዛንድሪያ ቶዮታ ለሀገር ልጆች አለኝታ። ናርዶስ እኮ ገና ህፃን ልጅ ነች። እኔ እድሜዋ ጉዳይ አሳስበኝ ዳናይት፣ እኔን አሳስቦኝ እዚህ ድረስ የጠራሁሽ በእናትሽ ጉዳይ ላወራሽ ነው። የሁለቱም ልብ ሲሰበር ማየት አልፈልግም። ምክንያቱም የኔ ዕጣ ፈንታ እነሱ ላይ እንዲደርስ አልፈልግም። የኔና አንቺ በል አልልም፣ በፍጹም አልልም። አንቺ እኮ ወደሽና ፈቅደሽ ነው የተለየሽ። ናርዶስ ግን ስትታይ የዋህ ትመስላለች። ዳዊትም ሳያፈቅራት አይቀርም። ስለዚህ ዳናይት የሁለቱም ልብ ሲሰበር እኔ ማየት አልችልም። ምን ማለት ነው? ሳያፈቅራት አልቀረም እንዴ? ሰበረው አልፈልግም ምናምን ማለት ያንቺ ኃይለኝነት ዛሬ የማያቆም እንዴ? ዳናይት ሰከን በይ እንጂ። ነግሬሻለሁ፣ ዛሬም እዚህ ድረስ የጠራሁሽ በእኔና በአንቺ ጉዳይ እንድናወራ አይደለም። የዛች እናትሽን ርኩስ ባህሪ ለናርዶስ አፍረጥርጠሽ እንድትነግሪያት ነው። ምን ብዬ? እሺ ዳዊት አንተ ጓደኛ መሆኑን ታውቃለች? ታውቃለች። ስለዚህ ላል ዮኒ ከዚህ ቀደም የመከርኩት እዚህ ላይ የሰዎችን የኋላ ታሪክ ለማወቅ አትጓጓ፣ በተለይ የሚስትህን ያልኩት እዚህ ላይ እና አንተ አወቅ ወድጄ ነው። አዎ አወቅኩ፣ ግን እንዳንተ ፈልጌው አይደለም የሰማሁት። ሳልፈልገው ነው ነገሩን የሰማሁት። ድንገት ነው ጆሮዬ ላይ ጥልቅ ያለ የሰማሁ። አንተ ትዝ አልከኝ። እኔ ለምን ትዝ አልኩ? የሰዎችን ምስጢር መስማት በእርግጥ ያጓጓል። የሰዎችን ምስጢር መስማት ያማል፣ ያስጨንቃል። በሌላ መልኩ ስታየው ደግሞ አንዳች ደስ የሚል ነገር አለው። ደስ
የሚል ስቃይ እንደሚባለው ያለ ነው። ተረዳኸኝ ማለት ነው። እንዲህ ነው ሰው ከተረዳው ይቀር። ታዲያ ነገሩ እንደማይጠቅም እያወቅ ለመስማት ትጓጓለህ። የምትሰማው ሚስጥር አንተ ሊረብሽ እንደሚችል እየተገነዘብክ አሁንም ግን የሆነ አንዳች ስማ የሚል መንፈስ አለው። ነገሩን ለመስማት ባትፈልግም ነገሩን ስትሰማው ውስጥን ብትንትን ሊያደርገው እንደሚችል እንኳን እየገባ አሁንም ለመስማት ትጓጓለህ። ዛሬ ግን የልቤን ነው የገለጽክልኝ። አየህ ዮናስ፣ እድሜ ምን እንዳስተማረኝ ታውቃለህ? ሴትና ወንድ እየተቀራረቡ እድሜ ልክ ጥሩ ጓደኛሞች ሊሆኑ እንደማይችሉ ነው። እንዴት? ለምሳሌ እነዚህን ጓደኛሞች ቀረብ ብለህ ሴቷን ምንሽ ነው ስትላት ወንድሜ ነው ትላለች። እሱንም ምንህ ናት ስትለው እህቴ ናት ይላል። ነገር ግን ይሄ ጉዳይ ዘለቄታዊነት አይኖረውም። ለምን? አይሆንማ። ተፈጥሮ ለዚህ ፈቃደኛ አይደለችም። ዛሬ አንዱ ባይመኝ ነገ አንዱ ይመኛል። የሁለቱ ጓደኝነት በዘለቄታዊ መዋደድ መቀጠል አይችልም። አንዳቸው ማዕቀብ ይጣልባቸዋል። ያ የሚያስቀና እህትነትና ወንድምነት ለጾታዊ ፍቅር ይስተዋል። እዚህ ዘለቄታዊ ወዳጅነት የሚባል እህትና ወንድምነት የለም። አቶ ፍቃዱ ጉርሜሳ ተጠንቀቅ፣ እንዳትንቀሳቀስ። አይ እንደዛ እንኳን አልስማማም። ይህ ዝም ብሎ ድፍን ታሪክ። ሁሉም ሰው ባልና ሚስት ብቻ ሆኖ አይደለም የሚቀጥለው። የሥራ ባልደረባ ሊሆኑ ይችላሉ፣ ጎረቤት ሊሆኑ ይችላሉ፣ ጥሩ ወዳጆች ሆነው ሊቀጥሉ ይችላሉ። እኔ እነሱን አላልኩም። እኔ እያልኩ ያለሁት ስለ ነጠላ ሰዎች ነው። ነጠላ ሆነው ምርጥ ወዳጅ ነን ስለሚባባሉት ነው እንጂ አንድ ጊዜ ነገር ዓለሙን ትቶት ለመጣውማ እሱ በምን እድሉ። ለምሳሌ ሩቅ ሳትሄድ የኔን ሚስት ወሰዳት። ዛሬ እኔ ሚስት ምንድን ነው ያለችኝ? እሱ ለኔ ጓደኛዬ ለእህቴ ደግሞ ባሏ ነው አለች። ይሄ ሊሆን አይችልም። ለዚያውም ለኔ ሚስት በሷ ውስጥ ትህትናም ሽንፈትም ቦታ የላቸው። ቆዳዋን ስታዋድር ነው የገዛ እህቷ አይቀደመቻት። ይሄንን ያላውቅ ይሄን እኔ አልረዳም። አየህ፣ መሸነፍ መቀደም ያማል። የታመመ ሰው ደግሞ ብዙ ነገር ያደርጋል። ኤደን ያደረገችው ይሄንን። አይ እሷ ብትፈልግ ኖሮ ማን ይከለክላት ነበር? ዮናስ፣ የማትፈልገውን ሰው ጓደኛ አታደርገው። የምትፈልገው ሰው ጓደኛ ከሆነ ደግሞ ከፍቅረኛም በላይ ሰላም ይሰጣል። ህይወት የሚል ነገር አለው። ምክንያቱም ነፃ ሰው ነዋ። መዝናናት ነው፣ መሳቅ መደሰት ነው። እንደዚህን ያለውን ጓደኝነት ስታገኘው ታቅፈዋለህ፣ ትስመዋለህ፣ ታከብረዋለህ። ጓደኛን ሲለዩት ከጓደኛ እያወዳደሩ መቆጨት በጣም ተገቢ ጉዳይ ነው። አየህ አይደል ዮናስ፣ የሰዎችን ምስጢር መስማት እንዴት ድብልቅልቅህን እንደሚያወጣው። ምስጢር ተዳፍኖ ቢቀር ይሻላል። አይጠቅምም።
እስኪ ለሚስት ሰላም ሰላም። ምንድን ነው? አልገባኝም። ሰው በመግደል ወንጀል ተጠርጥረሻል። ማን? እኔ ነኝ አቶ ፍቃዱ የምገለው? ያው ህጉን ታውቂያለሽ። ተጠርጥረሻል ማለት ገለሻል ማለት አለ። ልብሴን ቀይሬልኝ እንዳትቆይ። 2 ደቂቃ። ማርቲ ጥበብ ለበዓልና ለተለያየ ፕሮግራሞች በፈለጉት ዲዛይን ካሉበት ስቴት በፍጥነት እናደርሳለን። እንዲሁም ኦንላይን በማዘዝ የአገልግሎታችን ተጠቃሚ እንዲሆኑ በአክብሮት ጋብዛለሁ። እናመሰግናለን።